መጽሐፍ ቅዱሳችንን ፊልጵስዩስ ምዕራፍ 3 ላይ እናወጣና ከቁጥር 2 ጀምሮ ባነበው ደስ ይለኛል። ከውሾች ተጠበቁ፣ ከክፉም ሰራተኞች ተጠበቁ፣ ከሐሰተኞችም መገረዝ ተጠበቁ። እኛም በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የምንታመንበት እኛ የተገረዝን ነን። እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ምንም ቢሆን እንኳን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳይ ነበርኩ። ስለ ቅናት ብትጠይቁ ቤተክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረ ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎን ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለውንም የጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለኔ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞት እንድመስለው እመኛለሁ። ቁጥር 12 አሁን እንዳገኘው ወይም ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ደግሞ ያንን ይዛለሁ ብዬ ፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። አሜን አሜን። በዚህ ቦታ ላይ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ያስተላለፈው መልእክት ነው የምናየው። እንደምታውቁት ሐዋርያው ጳውሎስ የፊልጵስዩስን መልእክት ሲጽፍ ሐዋርያው ጳውሎስ 3 ጊዜ እስር ቤት ታስሯል እና ይሄ የመጀመሪያው እስር ቤት ውስጥ በነበረ ጊዜ የጻፈው መጽሐፍ ነው፣ የጻፈው ደብዳቤ ነው። በ62 ዓመተ ምህረት አካባቢ ነው ይህንን መጽሐፍ ጽፎታል ተብሎ የሚታመነው። ሐዋርያው ጳውሎስ ካሉት 14 መልእክቶች 14 ደብዳቤዎች ወይም ደግሞ 14 መጽሐፍቶች መካከል ስለ ደስታ የሚናገረው መጽሐፍ ይሄ መጽሐፍ እና 16 ጊዜ በላይ ደስ ብሎኛል፣ ደስ ይበላችሁ፣ እደሰታለሁ የሚል የደስታን ተከታታይ መጽሐፎች የጻፈ መልእክቱ በዚህ ላይ የተመሰረተ ነው። አንድ ነገር ግን አደርጋለሁ ይላል። ስለ ውልደቱ ይናገራል። ከውሾች መጠበቅ እንዳለባቸው፣ ከክፉ ሰራተኞች መጠበቅ እንዳለባቸው፣ ከሐሰተኛ መገረዝ መጠበቅ እንዳለባቸው ብዙ ነገሮችን ይናገርና አሁን ያስኩትን አይደለም የምፈልገው ግን የተያዝኩበትን ደግሞ ለመያዝ አንድ ነገር አደርጋለሁ ይላል። አንድ ነገር አደርጋለሁ፣ እርሱንና የትንሣኤውን ኃይል እንድመስል ቢሆንልኝ በሞቱ እንኳን እንድመስለው አንድ ነገር አደርጋለሁ። እና መልእክት ወይም ደግሞ ርዕስ ለምትጽፉ ሰዎች አንድ ነገር አደርጋለሁ በሚል አጭር ቃል አብረን እንካፈላለን። ህይወት ብዙ ነገር በማድረግ የተሞላች ትመስላለች፣ ግን የምትፈልገው ነገር አንድ ነገር። አንዳንድ ጊዜ ብዙ ድርጊቶች እግዚአብሔር ከኛ የሚፈልግ ይመስልናል፣ ግን የሚፈልግብን ድርጊት አንድ ብቻ ነው። እግዚአብሔር በእኛ ውስጥ ሊሰራ ነጋችንን ሊያሳምረው ሲፈልግ እግዚአብሔር የሚፈልገው አንድ ነገር ነው። አንድ ነገር ትዝ ይላችኋል። የመለኮት ነገር ሁሉ ጊዜ የተወሳሰበ አይደለም፣ ቀላል ነገር ነው። አንድ ሰው ወደ ኢየሱስ መጣና እኔ ከልጅነቴ ጀምሮ ሕግ የምጠብቅ ነኝ፣ እንዲህ ማደርግ ነኝ እና ለመዳን ምን ላድርግ አለው። ማድረግ ያለብህ አንድ ነገር ነው አለው። አንድ ነገር ይቀራል አለው። ጌታ ኢየሱስ ክርስቶስ በምድር በተመላለሰ ጊዜ ሰውን አይቶ የሚሰጠው አሳይመንት አንድ ነገር ብቻ ነው። ጌታ ኢየሱስ ከሚደረገው ከአንድ ነገር ይጀምራል እና ይሄ ነገር ደግሞ ምንድነው ካላችሁ ሐዋርያው ጳውሎስ በትኩረት የሚናገረው ነገር እርሱንና የትንሣኤውን ኃይል እንድመስል ቢሆንልኝ እንኳን በሞቱ እንድመስለው እመኛለሁ። ለዚህ ምኞቴ ደግሞ አንድ ነገር አደርጋለሁ። ብዙ ሰው ለብዙ ነገር ምኞት አለው፣ ለማገልገል፣ ጌታን ለመውደድ በመንፈሳዊ ነገርና ድርጊቱ ግን አንድ ነው። ያም ደግሞ ድርጊት ምንድነው ካላችሁ ሐዋርያው ጳውሎስ ይናገራል፣ የኋላዬን ረሳለሁ።
የኋላዬን ረሳ። ምንድነው ማድረግ ያለብን ካላችሁ የመጀመሪያው ጳውሎስ አንድ ነገር አደርጋለሁ ያለው የኋላዬን ረሳለሁ። የኋላዬን ረሳልና የኋላን መርሳት የበረከት ምንጭ ነው። የበረከት ምንጭ ምናሴን ካልወለዳችሁ አታርፉ። አጠገባችሁ ያለውን እስቲ ያዙና ምናሴን ካልወለድክ አታርፍም በሉት። ወንድ እኮ ነው ሊል ይችላል ግን በሉት ችግር የለም። ምናሴን ካልወለድክ አታርፍም በሉት። ዮሴፍ የተፈወሰው ምናሴን ወልዶ ነው። ምናሴ የስሙ ትርጉም እግዚአብሔር አለ አባቴንና በመከራ ቀን የነበረኝን ጉዳት ሁሉ አስረሳኛል። አያችሁ መውለድ አለባችሁ። መርሳትን መውለድ አለባችሁ። መርሳትን መውለድ አለባችሁ። እግዚአብሔር በፊቱ በጣም በትልቅ ክብር ሊሰራበት የሚፈልግ ሰው የኋላን የሚረሳ ሰው ነው። የኋላን የሚረሳ ሰው አጠገባችሁ ያለውን ሰው ምናሴ እንዴት ነው በሉት። ምናሴ እንዴት ነው ደህና ነው ወይ በሉት። ጌታ ይባረክ። አሜን። ካረሳችሁ እግዚአብሔር ክብሩን በእኛ መሃል አይገልጥም። መርሳትን እግዚአብሔር ይፈልጋል፣ እንድንረሳ ይፈልጋል። ጉዳታችንን እንድንረሳ ይፈልጋል። በዚህ ምድር ህይወታችን እንዲቀጥል እግዚአብሔር እንዲሰራብን ከፈለግን መርሳታችንን ይፈልገዋል። እና እግዚአብሔር በምድረ በዳ ምናሴ የሚባል ልጅ ሰጠው። ዘፍጥረት ምዕራፍ 41 ላይ እግዚአብሔር አባቴንና አለ የመከራዬን ዘመን አስረሳኛል። ዛሬ በጌታ በኢየሱስ ስም በእናንተ ላይ አውጃለሁ። ለዮሴፍ ምናሴን ሰጥቶ እንዳስረሳ እግዚአብሔር የሚያስረሳ በረከት በቤታችሁ ላይ ያምጣ። ቀኝ እጃችሁን አንሱና ጌታ ሆይ በሉ ባካችሁ። የመከራ ዘመኔን አስረሳኝ በሉ። የኋላ ታሪኬን አስረሳኝ በሉ። አሜን ነው ወይ? መርሳት ይሁንልን ወዳጆች ሆይ። እግዚአብሔር አዲስ ነገር አለ ሁሉ ጊዜ። ይሄ ግን የሚሆነው ምንድነው ከተባለ እኛ ስንረሳ መኪና የምትነዱ የምትጠቀሙ ሰዎች ታውቃላችሁ 3-4 አይነት መስታወት አለው መኪና። የጎን መስታወት አለው፣ የኋላ መስታወት አለው፣ የፊት መስታወት አለው። እሱ ንፋስ እንዳይነካችሁ እና አንድ ግን ጎን ላይ ያለች መስታወት አለች። ትንሽዬ ናት እና በጣም ትንሽዬ ናት። ሌቦች ይወዷታል። ታቋታላችሁ። ምን ትባላለች? ስፖኪዮ። ሚነዳው ማይነዳው የሚያውቃል ስፖኪዮ ይባላል። እና ጫፍ ናት፣ ትንሽዬ ናት። እና ትልቁ መስታወት የፊት ነው። ወደ ኋላ ግን የምታዩበት መስታወት ግን ትንሽዬ ናት። እሷ መስታወት ስፖኪዮ ትባላለች። እና እሱም የሌለው ሹፌር ኮንፊደንስ የለውም። እሱም ደግሞ በጣም ትልቅ ቢሆን ደግሞ ከባድ ነው የሚሆነውና ሳይንቲስቶች እግዚአብሔር ይባርካቸው፣ አሜን፣ እግዚአብሔር ተጠቅሞባቸዋል። የኋላውን በጣም በትልቁ ቢያረጉት የፊቱን ደግሞ በጣም በትንሹ ደግሞ ቢያረጉት እርግጠኛ ነኝ አደጋ በአደጋ ነው የምንሆነው። ህይወት እንደዚህ ነው። ከፊታችሁ ትልቅ ብርሃን አለ። ከፊታችን ያለውን ትልቅ እናርገው፣ የኋላውን ደግሞ ትንሽ እናርገው። አሜን ነው ወይ? እስቲ ጮህና አሜን በሉ በደም። ሐዋርያው ጳውሎስ የኋላዬን እረሳለሁ ብሎ ያለው ምንድነው ካላችሁ ጌታ ኢየሱስ ክርስቶስ ወደ ህይወቱ መጥቶ ከተለወጠበት ጊዜ በፊት የነበሩ ትልልቅ ፒላሮች ነበሩ። መጀመሪያ የትውልድ ስፍራ፣ ከትውልድ ቦታ ብትጠይቁኝ ዕብራዊ ነበርኳል። ቀጥሎ ከዛሬ ደግሞ ብትጠይቁ ምንድነኝ አለ ቢናማያዊ ነበርኩኝ። ህግም በማወቅ ደግሞ ብትጠይቁ ቤተክርስቲያን ማሳደር ነበርኩኛል። ትላንትናዬ የጽድቅ ነበራል። ትላንትናዬ ምንም የሚቆጭበት ነገር አልነበረም። ትላንትናዬ ትልቅ ነበር፣ ግን የኋላዬን ምን አደርገዋለሁ አለ ረሳዋል። ኋላችን ትልቅ ሊሆን ይችላል፣ ትንሽ ሊሆን ይችላል፣ ኃጢያተኝነት ሊሆን ይችላል፣ ጽድቅ ሊሆን ይችላል፣ ከፍታ ሊሆን ይችላል፣ ዝቅታ ሊሆን ይችላል። የኋላውን ካረሳችሁ እግዚአብሔር ለአዲስ ነገር አያዘጋጃችሁም ማለት ነው። ኋላችሁ ላይ ዲፔንድ ከሆናችሁ፣ ኋላችሁ ላይ ከተጣበቃችሁ እግዚአብሔር ወደፊት ሊያዘረጋችሁ፣ ወደፊት ሊያስነሳችሁ ፈልጎ በኋላ ግን ከተያዛችሁበት ምንም ሊያገዛችሁ አይችልም። ከኛ የሚጠበቀው ነገር ስለሆነ ማለት ነው። የኋላን መርሳት ማለት ምን ማለት ነው? የትላንትናን ታሪክ፣ የትላንትናን ጉዳት፣ የትላንትናን ነገር
ለእውቀት ብቻ መጠቀም ማለት ነው። ለእውቀት ብቻ መጠቀም ማለት ነው። ጨፍልቆ መያዝ ማለት ነው። ረግጦ መያዝ የኋላን መርሳት ማለት ነው። እግዚአብሔር ለዮሴፍ የተናገረው ነገር ነበረ። ያንን የተናገረውን ነገር ግን የፈጸመው የኋላውን ረስቶ ነው። ወንድሞቹን ሲያይ እግዚአብሔር አስቀድሞ እናንተን ሊያድን እኔን አመጣኝ አለ። ገለበጠው። አያችሁ? ገለበጠው። እግዚአብሔር ለምን ይመስላችኋል ትልልቅ ቅባት በህይወታችንና በምድራችን ላይ የማያመጣው ከተባለ ብዙዎቻችን በኋላ ላይ ዲፔንድ ስለሆነን በኋላ ላይ ዲፔንድ የሆነ ነገር ሊባርከን ይፈልግንና ኋላ ላይ ግን የቀበርናት አንድ ቦምብ አለች። ያቺን ቦምብ ያያታል ጌታ። ስለዚህ ቆይ ልጄ ያቺ ቦምብ አንተንም ታጠፋለች የኔንም ስም ታጠፋለች ብሎ ሆልድ ያደርገዋል። አለበለዚያ ብዙ የሚያግዙን መዝሙሮች አሉ። ኋላውን ያረሳች እህት ብታገባ የምዘምረው መዝሙር ምን እንደሆነ ታውቃላችሁ? የድሮ ጮኛዋ ጋር ደውላ እኔን ያየ ጠላቴ ድብን ይበል ጠላቴ። ይህንን ያውቃል። የኋላን ባለመርሳት ውስጥ ምን ይፈጠራል? የመጀመሪያው ቂም። የኋላቸውን የማይረሱ ሰዎች ቂመኞች ናቸው። እና ታውቃላችሁ ደግሞ ቂም ወደ ጥላቻ ያድጋል። ጥላቻ ደግሞ ወደ በቀል ያድጋል። አያችሁ? ሁለተኛ መንፈስ ቅዱስ የማይከብርበት ሐሳቦች በህይወታችን ይስተናገዳሉ። ኋላን የማይረሳ ሰው መንፈስ ቅዱስ የማይከብርበትን ሐሳብ በውስጡ ይስተናገዳል። የሚቀጥለው ሳምንት የምናከብረው ፔንቴኮስቴ ቀን አለ በመሃላችን። የሚቀጥለው ሳምንት መንፈስ ቅዱስ የወረደበትን በዓል እናከብራለን እና ይሄ ከመሆኑ ከ10 ቀን በፊት ግን ሁሉም ቁጭ ብለው አብረው ጸልየዋል። አንድ ልብ ሆነው እና እዛ ውስጥ ማን አለ? ጴጥሮስ አለ። ኢየሱስን 3 ጊዜ ካደ ጴጥሮስ አለ። እዛ ውስጥ ማን አለ? አቋም የቀየሩ ብዙ ደቀ መዛሙርቶች ነበሩ። እዛ ውስጥ ማን አለ? ኢየሱስ አይነሳም ብለው የደመደሙ ነበሩ። እነዛ ሁሉ ተሰበሰቡና ትላንትና የነበራቸውን ነገር አሰቡና አንተም ክደ ነበር። አንተም ሊወቃቀሱ አይደለም የተሰበሰቡት፣ አንድ ልብ ነው። አሜን። እስቲ ጮህና አሜን በሉ በደም። የኋላ ለምንድን ነው የምንረሳው? ህይወት ስለሚቀጥል ነው። ታውቃላችሁ? ቀጣይ ነው ህይወት። ይቀጥላል። እኛ እንደው በጣም እያደግን እየበሰልን እቺ ምድር እያቀነጨረችን ስንመጣ ነገር እናስታውሳለን እንጂ የልጆች የማስታወስ አቅም ወዲያው ነው። ታውቃላችሁ? ወዲያው ነው። ወዲያው ያጠፋሉ፣ ወዲያው ይገሰጻሉ፣ ወዲያው ይመታሉ፣ ወዲያው ያለቅሳሉ፣ ከዛ ወዲያው ይረሳሉ ድጋሜ። እና ደግሞ መካከለኛ ደግሞ ስንሆን ሲያድር ይረሳል። አይታል? ትላንትና የሆነ ሰው አሳዝኖ ወዲያው ማይረሳ ሰው ደግሞ ሲያድር ይረሳል። አንዳንድ ሰው ደግሞ ከአንድ ወር በኋላ ይረሳል። አንዳንድ ሰው ደግሞ በጣም ከባሰበት ሰውየውን ካላየው ይረሳል። ሰውየውን ከ5 ዓመት በኋላ ያየው ይሄ እኮ ማለት ይላል እንዲያርጎኝ እንዲበድሎኝ። ሐዋርያው ጳውሎስ የኋላይን ረሳለሁ የሚለው ከፊቱ አዲስ ነገር ስላለ አሜን ነው ወይ? ዛሬ በኢየሱስ ስም በእናንተ ላይ አውጃለሁ። የትኛውም ለመንፈስ ቅዱስ የማይመች ነገር የተመታ ይሆን። ቀኝ እጆቻችሁን አንሱና ጌታ ሆይ በሉ እስቲ። መንፈስህን እፈልጋለሁ በሉ። ያንተን ክብር እፈልጋለሁ በሉ። ስለዚህ የኋላዬን ረሳለሁ በሉ። ቤተ ክርስቲያን የኋላቸውን በሚረሱ በኋላቸውን በረሱ ሰዎች ላይ የምትሰበሰብ ኤክሌሲያ ናት። የኋላቸውን በሚረሱ በረሳሽ ምናምን በሚሉ ሳይሆን በሚረሱ። ሐዋርያት ሥራ ምዕራፍ 2ን ተመልከቱ። ሁሉም በአንድ ልብ ሆነው ይላል። ሁሉም ከትንሳኤው በፊት ኢየሱስ በሞተ ጊዜ ሁሉም በአንድ ልብ አልነበሩም። አይሁድን ፈርተው ነበር። አንዱ ሌላ ሐሳብ ነበረው፣ አንዱ የካደ ነበር፣ አንዱ የሸሸ ነበር፣ አንዱ ለአሳ ማጥመድ የሄደ ነበር። ብዙ ነገር ነበረው። አሁን ግን ለሚመጣው መንፈስ ሲሉ አንድ ልብ። አሜን ነው ወይ? ቀኝ እጆቻችሁን አንሱና ጌታ ሆይ በሉ ባካችሁ። የኋላዬን ምረሳው በሉ። የምጠብቀው አንተን ስላለህ ነው በሉ።
ምጠብቀው ሪቫይቫል ስላለ ነው። መነካትን ስለምፈልግ ነው። ኃይልን ስለምፈልግ ነው። ሞገስን ስለምፈልግ ነው። አሜን ነው ወይ? እስቲ ጮና አሜን በሉ በደም። ለምንድነው እግዚአብሔር ዋንተ ላይ ያለው አጀንዳ አንተ ላይ ያለው ዓላማ ለምንድነው በህይወት ላይ የማይመጣው ከተባለ ትላንትና የተጎዳው ጉዳታል። ጉዳትን ሰምታል፣ ጉዳት አስተናግዳል። አሁን ለምሳሌ ሶሻል ሚዲያ ብዙዎቻችንን አንድ ያረጋናል። አሁን በሐሰተኛ ነብይ ያልተጎዳ የለም። ባይዘው እኔም ተጎድቻለሁ። እኔ በህይወቴ ማለት ነው በህይወቴ እንደው ዛሬ ልናገር የሰው ጸጋ የሰው ነገር ነክቼ አላቅም፣ ግን ዛሬ ልናገር እኔ ዘማሪ ያገኘው ከዛ አንድ ሐሰተኛ ነብይ ኮንፈረንስ ተጋበዘ። ሩቅ ቦታ ነው። ከዛ በኋላ አገለገልኩ። ያው የኔ አገልግሎት ይታወቃል። ሰው ካጋንንት ስራት ይፈታል፣ ነፃ ይወጣል። ሰውየው ልጁ ያስባል፣ ያይኛል፣ ያስባል፣ ይጨነቃል። ምሳ ሲበላ ለብቻው። ከዛስ ከሰዓት በኋላ የእግዚአብሔር ሰው ተነስ በጉባኤ ፊት መሲ ይለኛል አለ። መሲ ማናት? ሚስቴ ናት። ህዝብ አበደ፣ ጉባኤ አበደ። አገኘው እንደዚህ ከዛ በኋላ ወደ እውነተኛው አገልግሎት ሲመጣ መካኗን የልጆች እናት፣ ጃንደረባውን የልጆች አባት። ከዛ በኋላ ግራ ገባኝ። እንዴት የኔ ሚስት ስም ጠርቶ እንዴት ያገኘውን ልጅ ጠርቶ እንዴት ቆይ እንደዚህ ትላለ? በቃ ግራ ገባኝ። ከዛስ ደወልኩልሽ እንዴ? አረ በሌለሽበት የሆነ ገጠር ስምሽ ተጠራ አልኳት። አለችኝ። ባይዘው ያለችኝ አንቺ ነሽ አይነገርሽኝ? ፕሮፋይል ላይ እኮ መሲ ይላል አለችኝ። ሜሪድቱ ሜሲ ይላል። ለካ ሰውየው ከየት ቃርሞ ነው? ከፌስቡክ። ለካ ብዙ ሰው ተጎድቷል። ግን ዛሬም ትንቢት ለመስማት ዝግጁ ነኝ። ብዙ ሰው በተለያየ ነገር ተጎድቷል። ግን ዛሬም ተሰብስቦ ለማምለክ ዝግጁ ነን። አሜን። አጠገባችሁ ያለውን ሰው ጉዳትክ በሉት፣ ከጥቅም አይበልጥም በሉት። አሜን ነው ወይ? ጥቅሙ ይበልጣል? እስቲ ጥቅሙ ይበልጥብኛል የሚል ሰው የመንፈስ ቅዱስ ጥቅም ይበልጣል? የመነካት ጥቅም ይበልጣል? ዛሬም በልሳን የመጸለይ ጥቅም ይበልጣል? ቀኝ እጆቻችሁን አንሱና ጌታ ሆይ በሉ እስቲ ከትላንት ጉዳቴ ይልቅ የዛሬ ጥቅም ይበልጣል በለው። አሜን። በዓለ ሃምሳ ቀን መንፈስ ቅዱስ በወረደበት ጊዜ አማኞች የተነኩት ትላንትና የነበራቸውን ጉዳት ረስተው ተጎዳድተዋል። እርስ በርስ የካደ ነበር፣ አሳማ ጥመድ ሄደ ነበር፣ ምን ያለ ነበር። ድንገት ኢየሱስ መጣ፣ ሰበሰባቸው። ጉዳታቸውን ግን ረሱ። ዛሬም በዚህ ጉባኤ ውስጥ ምንም ንጹህ ሰው አለ ብዬ አላስብም። በተለያየ ጉዳይ፣ በተለያየ ኬዝ፣ በተለያየ ነገር በትላንትና ታሪካችሁ ተጎድታችሁ ሊሆን ይችላል። ግን አንድ ነገር እናደርጋለን፣ እርሱንና የትንሣኤውን ኃይል እንድናውቅ ቢሆንልን በሞቱ እንድንመስለው። አሜን ነው ወይ? እስቲ ጩና አሜን በሉ በደም። የሆነ የጎዳን ሰው ገንዘብ ወስዶብን ሊሆን ይችላል። የሆነ የጎዳን ሰው ህይወታችንን አበላሽቶን ይችላል። ነገር ግን እንኳን በጉዳት አይደለም ቢሆንልን በሞቱ። እስቲ ጩና በሞቱ በሉ ባክ። ምን ማለት እንደሆነ ታውቃላችሁ? እንኳን እንዲህ አይነት ጉዳት ኢየሱስ አጋንንት ባወጣባቸው ሰዎች ነው ስቀለው የተባለ። በርባን ይበልጥብናል የተባለው በዛ እንኳን አይደለም ቀርቶ በእንዲህ አይነት ህይወት ቀርቶ አይደለም በሞቱ እንድመስለው። መስቀል ላይ ኢየሱስ እንደተሰቀለ እኔንም ወስደው ቢሰቅሉኝ እመኛለሁ አለ ጳውሎስ። ዛሬ በኢየሱስ ስም ከምንጎዳቸው ጉዳቶች ይልቅ የምናገኘው ክብር፣ የምናገኘው ግሎሪ፣ የምናገኘው ቅባት፣ የምናገኘው መንፈሳዊ ህይወት ይበልጣል። እስቲ ጮና ይበልጣል በሉባ። ስለዚህ እንተዋለን። አንዳንዱን ባላየን እናልፋለን። አንዳንዱን ተጎርተን እናልፋለን። አንዳንዱን ይቅር ብለን እናልፋለን። ለምንድነው የኋላውን የምንረሳው? ከፊታችን የሚበልጥ ነገር ስላለ። ባይዘው መንፈሳዊ ነገር ብቻ አይደለም፣ ስጋዊ ነገር ራሱ ስታልፉ ነው እግዚአብሔር የሚሻል ነገር ያለው። ስታልፉ አሁን ሪሌሽንሺፕ ላይ እህቶች በጣም ብዙ ጊዜ ትጎዳላችሁ። እዚህም ውስጥ ካላችሁ እንግዲህ ተዘጋጁ እና ይጎዳል፣ ሰዎች ይጎዳል።
የሆነ ይመጣል በቃ ለቤተሰብ ታስተዋውቀ የሆነ ነገር ይፈጠራል። እዛ ድንገት ሰውየው እግዚአብሔር ይስጥልኝ ሳይል ዞር ብሎ ይሄዳል። በቃ ከሱ ውጪ ባል የለም፣ ከሱ ውጪ ጮኛ የለም፣ እየየ ነው። ከዛ ሚክስ ይመጣል። አየ ህይወት እንደዚህ በስራ ዓለምም ልክ እንደዚህ ነው። አሁን ቲጂ ያው አንቺ ስለመሰከርሽ ከወር በፊት አዝነን ጸልየንላታል። ሌባ ገብቶ ፍሪጅ የለ ምን የለ ወስዶ ጉዳት። እንኳን ሌባ መጥቶ ያንን ወሰደ። አሁን መኪና መጣ አይደል? አዎ ፏብላ ነው የመጣችው። ጌታ ይባረክ። አሜን ነው ወይ? አንዳንድ ጉዳቶች መልካም ነገር ይዘው ይመጣሉ። ለዚህ ነው መጽሐፍ ቅዱስ ሲናገር የኋላዬን ምን አረጋለሁ አለ? ረሳለሁ። ለምን? ከፊቴ ያለውን ለሚያዘረጋል። ለምንድን ነው መርሳት ያለብን? እግዚአብሔር አሁንም ሕያው አምላክ ስለሆነ፣ አሁንም ስለሚፈጥር፣ አሁንም ስለሚሰራ፣ አሁንም ጣልቃ ስለሚገባ፣ አሁንም ተአምራት ስለሚያደርግ። ሃሌሉያ! እስቲ ቀኝ እጆቻችሁን አንሱና የእግዚአብሔር እጅ በሉ እስቲ። ከማዳን አላጠረችም በሉ እስቲ። ዛሬም ይሰራል በሉ እስቲ። ስለዚህ የኋላን መርሳት። ቀጥሎ ከፊት ደግሞ ላለው ለመያዝ መዘርጋት የሚለው ሐዋርያው ጳውሎስ ይህንን የተናገረበት ስለ አትሌቶች በሚያሳይ ሁኔታ ነው። መለጠጥ እና ይሄ ምንድን ነው የሚባለው? ለምሳሌ የእንትን ዝላይ ያለ አይደል? ይሄ ዝላይ ያለ ሩጠው ዘለው 7 ሜትር ወይ 5 ሜትር ከምናምን ሩጠው ቀስፈው አይደል? ዝላይ ነው የሚባለው። መሰናክል መሰናክል ሩጫው ነው። ይሄ አሸዋ ላይ የሚፈጠፈጡት ምንድን ነው የሚባለው? ዝላይ ነው የሚባለው። እና እሱን ቋንቋ ነው የሚናገረው። አይታል አትሌት ሩጠው ልክ እንደዚህ ሲሆን ይቀስፉታል አየሩ። የሆነ ቁጥር ለማለፍ የሆነ ሪከርዱን ለመንካት እንትና ከዘለለው በላይ ለመዝለል ጡንቻቸው ሁሉ በአጠቃላይ ይሰበሰባል። እና ሐዋርያው ጳውሎስ እንደዚህ የፊቴን ደግሞ ለመያዝ እለጠጣለዋል፣ እዘረጋለዋል፣ እጨምራለሁ። መዘርጋት እንደዚህ ካሰባችሁት እንዳትገድቡት። በጣም ነው የምዘረጋው። በጣም በምችለው አቅም ሁሉ ዘረጋለሁ፣ እለጠጣለሁ፣ ስትረስ ያደርጋለሁ። እንዴት ልበላችሁ? ባስኬትቦል ተጫዋቾች የሆነ ሰው እንዳይደርስበት ሩቅ እንደሚይዙት ኳሱን ልክ እንደዛ ዘረጋለሁ። መዘርጋታችሁን የምታውቁት አሁን እንደዚህ እጃችሁን አንሱ ስል አይደለም። መዘርጋታችሁን የምታውቁት አደጋ ሲመጣባችሁ ነው። አንዳንዶቻችሁ ላስቲክ ትሆናላችሁ። አሁን አይታል የሆነ መኪና ተገልብጦ ሰው በእንትን ሲወጣ በመስኮት ሲወጣ እርጉዝ ሴትዮ ተለጥ እንትን ብላ አርጋ በማይወጣ መስኮት ትወጣለች። ምክንያቱም የአደጋ ጊዜ ሰው ላስቲክ ይሆናል፣ አጭሩ ረጅም ይሆናል። ያደጋ ጊዜ እንዴት ዘለልኩት አይታል። እኔ አንዳንዴ ቲክቶክ ላይ ይመጣልኛልና ዴሊቨሪ የሚያደርሱ የሰው ቤት ሲገቡ አጥራቸው የፈረንጆቹ አጥር በጣም አጠር ያለ ነው፣ በሰው ልክ ነው። እና ውሻ ሊበላቸው ሲመጣ አጭሮቹ እኮ ናቸው፣ እንጥር ብለው ዘለው ያልፋሉ። ያ ማንነት ነው ያንተ ማንነት ትክክለኛ። ይሄ አሁን ቁጭ ያልከው የምትቅለሰለሰው ማንነት አይደል። ሐዋርያው ጳውሎስ እንደዚህ ነው ያለው፣ የኋላዬን ረሳለሁ፣ ቀጥሎ የፊቴን ደግሞ ለመያዝ። ላስቲክ መሆን ካለብኝ ላስቲክ፣ ረጅም ሰው መሆን ካለብኝ ረጅም ሰው፣ አትሌቲክስ መሆን ካለብኝ አትሌቲክስ። አሜን አሜን ነው ወይ? እስቲ ጩና አሜን በሉ በደም። ይሄ እንዴት አወክ ካላችሁኝ፣ አሁን በጮኝነት ጊዜ እኔ ማሚሸኝ እንደዚህ ማታ እሷ ስራ ሰርታ ከዛ የማታ ትምህርት ትማራለች። እኔ ደግሞ አገልግዬ ይላችሁ ወለቴ አገልግዬ ሜክሲኮ እሷን ልቀበል እመጣለሁ። በምን በራይ በእንትን እኮ ነው በራይድ አልኩኝ። በምንድን ነው ባይገርባስ እዴ
እግዚአብሔር ሰው እዚህ አዎ ወዴት ነው የምትሄደው? አየር ጤና። ከዛ አየር ጤና ወረድ አይ ሜክሲኮ ሄዳለሁ እንዳያውቁብኝ። እዛሷን ደግሞ ይዤ አደርሳል። ከዛ እቤት ስደርስ 4 ሰዓት ኦሬዲ ሮንድ በሚገባበት ሰዓት አንዳንዴ እብድ እያባረረኝ ለምንድን ነው እንደዚህ ሆንኩት? አሁን በባህሪ እቤት ከገባው ቁምጣ ካረኩኝ አልወጣም። በቃ መውጣት ያስጠላኝ። የዛኔስ አገልጋይ ነኝ፣ ቀጥሎ ሸኝ ነኝ፣ ቀጥሎ አድራሽ ነኝ፣ ቀጥሎ ጋርድ ነኝ። እለጠጣለሁ። አይታል ነጋዴ የመጀመሪያ ሱቁን ሲከፍት ወልዋይ ነው፣ ጠራጊ ነው፣ ደርዳሪ ነው፣ ሻጭ ነው፣ ደላላ ነው። ለምን እየተለጠጠ ነው? ለምንድን? ለማደግ። ጳውሎስ እንደዚህ አለ፣ እኔ አንድ ነገር አረጋ እለጠጣለሁ አለ። መንፈሳዊ ነገራችን መለጠጥ ይችላል። አውቃችሁ ነው። እናንተ ትችላላችሁ። ነብይ መሆን ትችላላችሁ፣ አገልጋይ መሆን ትችላላችሁ፣ ሰባኪ መሆን ትችላላችሁ፣ ቸርች መጣችሁ ጽዳት ማጽዳት ትችላላችሁ። ግን አልተለጠጣችሁም። ስለዚህ ተገድባችሁ ነው ያላችሁ። የመከራ ቀን የስደት ቀን ቢመጣ አንተ የሆነ ሀገር ላሊበላ የሚባል ሀገር ሂደ ልከንክ ስበክና አገልግል ብትባል ማንነት ይገለጣል። ያኔ ሐዋርያነት ይወጣል። አጠገባችሁ ያለው ሰው አንተ ማለት እንደዚህ አይደለህም በሉት። አንተ ማለት እንደዚህ አይደለህም በሉት። ሌላ ማንነት አለ በሉት። አሜን ነው ወይ? በኢየሱስ ስም ይሄ ክብር ይገለጥ። ይሄ ማንነት በኢየሱስ ስም ይገለጥ። ለዚህ ነው ሐዋርያ ሥራ ምዕራፍ 2 ድንገት አንድ ሰው ተገለጠ። ሚንቀሸቀሽ የሚመስል የሚክድ የሚመስል ሩቅ ማይድ የሚመስል አንድ ሰው ተገለጠና በመሃላቸው ቆመ። ስሙ አላቸው፣ የናዝሬቱ ኢየሱስን እናንተ ገደላችሁት፣ ሰቀላችሁት፣ እግዚአብሔር ደግሞ አስነሳው አላቸው። ድንገት አንድ ሰባኪ በመሃላቸው ተገለጠ። ያ ሰው ጴጥሮስ ይባላል። እነግራችኋለሁ፣ ስትለጠጡ አብሮ የሚገለጥ ጸጋ አለ። አንዳንድ ሰው እኮ ታውቃለህ ስላልተለጠጠ ነው እንጂ ሲለጠጥ እዚህ ውስጥ ኢንቨስተር አለ፣ ሲለጠጥ እዚህ ሰባኪ አለ፣ ነብይ አለ፣ ባለራእይ አለ፣ ጸሎት መሪ አለ፣ አምልኮ አገልጋይ አለ። በጌታ በኢየሱስ ስም ያሬ የተደበቁ ጸጋዎች እንደገና መውጣት ይሆንልን፣ እንደገና መፈንዳት ይሆንልን። እስቲ ጮና የኋላዬን እረሳለሁ በሉ፣ የፊቴን ደግሞ በሉ ሲ ለመያዝ በሉ ሲ ምን አረጋለሁ? እዘረጋለሁ። እስቲ ጮና እዘረጋለሁ በሉ ሲ በጌታ በኢየሱስ ስም መዘርጋት ይሆንልን። ስትዘረጉ እንደ ካንጋሮ ሳይሆን በኃይል ለመዘርጋት፣ በኃይል ለመውጣት። እስቲ ጮና አሜን በሉ በደም። ለዚህ ነው ጳውሎስ ሲናገር አለ በመከራ ቀን አለ በሞቱ እንኳን አለ በሞቱ እንኳን እንድመስለው፣ በሞቱ በሕይወቱ አይደለም በሞቱ እንድመስለው። የተደበቁ ፍላጎቶቻችን ዛሬ ትንሳኤው ያሸንፈው። ዛሬ በኢየሱስ ስም የማንጠብቃቸውን ነገሮች በሕይወታችን ማድረግ ይጀምር። ዛሬ በሞቱ እንድመስል። እኔ ለመጀመሪያ ጊዜ አጋንንት ያወጣሁት ቤት መሰለኝ እንጂ ቤት ነው። ያው ጌታ ይባረክ። እኛ ቤት የገቡ ሰራተኞች በሙሉ ጌታ ረድቶናል። ጌታ ይባረክ። እነሱም ባይልክልን ኖሮ እንዴት እንለማመድ ነበር። ቡዳ ነኝ ሲለኝ ውሃ ጠጣኝ ሲለኝ አንድ ቀን ውሃ ጠጣኝና እወጣለሁ አለኝ። ውሃ አምጥቼ አመድ ሲለኝ ትች አመድ እንኳን የለም እዚህ ቤት። የድሮ አጋንንት ጌታን ይጠይቅ ነበር። እናንተ አልደረሳችሁ አመድ ስጡኝ ይል ነበር። ያሁኑ ነው ጸዳ ያለ እየጸለይኩ አጋንንት እኔ በማወጣ በሕይወት ዘመኔ አጋንንት ግን ፍላጎት ሊኖር ይችላል አወጣለሁ ብዬ አላስብም። እየጸለይኩ ድንገት ትጮኻለች። ብራዘር አለ ምናምን እዛ በኋላ አንድ አጎታለኝ ወደ ጌታ ሄደ። እሱ የለም ደወልንለት። ኧረ እኔ ሩቅ ነኝ አለ። ያኔም ስልክ የለም ግን በቃ የለም። አድሮ ሰው ከወጣ ወጣ ነው አይደል? ደህና ናቸው። ጧት አድሮ ሰው ከወጣ የት ታገኘዋለህ? ሲመጣ መጣ ነው አይደል? ሲሄድ ሄደ ነው። ስልክ የለም። ውጣ እንዴት ብሎ በኢየሱስ ዛሬ መለፍለፍ ጀመረ። ውጣ እናንተ ማርያም እኛ ማርያምን እንወዳታለን ላል ምን አገባኝ እንዴ?
እዛው እኮ ክር ሊያሳስረኝ አጋንንት ናይ ከማርያም ጋር ያነካከኝ ውጣ በኢየሱስ ነው ወጣልኝ። ከዛ ተከረምኩኝ እኔ ከአጋንንት ወጣልኝ። ከዛ ለሁለተኛ አጋንንት መዘርጋት ጀመርኩ። አሜን አሜን ነው ወይ? ወደ እብድ ሊድ ወዴት ሊድ ጣመኛ ታውቃላችሁ ስላልተዘረጋችሁ። እስቲ በዚህ ዓመት አንድ ሰው እጃችሁ ላይ ንስሐ ይግባ። አንድ ሰው ካጋንንት ስራት ይፈታ። አንድ የሞተ ሰው እስቲ ይነሳ። ትዘረጋለህ እኮ ብድግ ነው የምትለው። ሁለተኛው ሴት አለ ትላለህ። እስቲ ጮህና አሜን በሉ በደም በጌታ በኢየሱስ ስም እኔ ዛሬ ጸልያለሁ። የቆሙ ጸጋዎች መንቀሳቀስ ያለባቸው በፊታችሁ የነበሩ ነገሮች ሁሉ በጌታ በኢየሱስ ስም ወደ አዲስ ምዕራፍ ይግቡ። ለምንድን ነው መዘርጋት ያለብን? አዲስ ምዕራፍ እግዚአብሔር ስላለ በህይወታችን አዲስ ምዕራፍ አለ። ያገልግሎት አዲስ ምዕራፍ አለ። መንፈሳዊ ህይወት አዲስ ምዕራፍ አለ። ሪሌሽንሺፕ አዲስ ምዕራፍ አለ። ምንም ነገር እግዚአብሔር ተዘጋ አለቀ ብሎ ያቅም ሁሉ ጊዜ ለሞተው ነገር ህይወትም ይሰጥ ተስፋ ስንቆርጥ እንደገና የሚያነሳሳ ዛሬ በኢየሱስ ስም አውጃለሁ። እግዚአብሔር በስራችሁ ላይ አዲስ ምዕራፍ፣ በቤታችሁ ላይ አዲስ ምዕራፍ፣ በአገልግሎታችሁ ላይ አዲስ ምዕራፍ። እስኪ ቀኝ እጆቻችሁን አንሱና አዲስ ምዕራፍ በሉ። እስኪ ድገሙ። እስኪ አሁንም አዲስ ምዕራፍ በሉ። እስኪ አሜን ነው ወይ? ይሄ ነገር ይጀምር፣ ይሄ ነገር ይጀምር። እስቲ ምናሴ በኔ ቤት ተወልዷል በሉ። ረስቻለሁ በሉ። ትላንትናው ረስቻለሁ በሉ። መከራዬን ረስቻለሁ በሉ። ከዚህ በኋላ በሉ ወደ አዲስ ነገር እገባለሁ፣ እዘረጋለሁ በሉ።